አስፈሪው ጦርነት ተጀምሯል። ትዝታው ሳሙኤል ላይ ክስ ተመስርቶበታል። መልካም ወጣት ማን ነው? ዮናታን አክሊሉና የፈለገ አትናቴዎስ ፍጥጫም ቀጥሏል። እነዚህ በዛሬ ቪዲዮአችን የምንመለከታቸው ዋና ዋና ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። እጅግ አስፈሪ ነው። ነገሮች ወደኛ ሀገርም ቀረብ ብለዋል። አሁን ላይ ሶስተኛው የዓለም ጦርነት የመነሳት ነገር አይቀሬ ነው። ምክንያቱም ደግሞ እስካሁኑ ሰዓት ድረስ ብቻ በርካታ ሀገራት ጦርነት ውስጥ ተቀላቅለዋል። በዚህም ታዲያ እስራኤል፣ ኢራን፣ አሜሪካ ኢቨን ራሽያ ራሱም በዚህ ጉዳይ ላይ መግለጫ ሰጥታለች። እንደዚሁም ደግሞ ዩናይትድ አረብ ኤምሬት በሚሳኤል ተደብድባለች። ኩዌት ላይም ከፍተኛ ፍንዳታ እየሰማን እንገኛለን። ሂዝቦላ ያለበት ሊባኖስም በዚህ ጦርነት ገብታለች። ሁቲዎች እያንቀጠቀጧት የምትገኘው የመንም ታዲያ እስራኤል ላይ ድብደባ ለመፈጸም ዝግጅት መጨረሱን ተገልጿል። በዚህም ታዲያ ወደ 10 የሚጠጉ ሀገራትም አሁን ላይ ባለፉት 2 ሰዓታት ውስጥ ብቻ ወደዚህ ጦርነት በይፋዊ መልኩ እንደገቡ እየተመለከትን እንገኛለን። መጀመሪያ እስራኤል ኢራንን ደብድባለች። ኢራን ደግሞ የመልሶ ማጥቃት ለማድረግ ወደ ባህሬን ተኩሳለች። አሁን በተሰማ መረጃ ደግሞ ዩናይትድ አረብ ኤምሬት አቡዳቢ ላይ ከባድ የተባለ ፍንዳታ ተከስቷል። ይህንን ባለስቲክ ሚሳኤል ኢራን ተኩሰዋለች እየተባለ ይገኛል። ኩዌት ላይም ከባድ ፍንዳታ ተከስቷል። እንደዚሁም ደግሞ ራሽያም ታዲያ በዲሚትሪ ሜድቬዴቭ በኩል መግለጫን አውጥታለች። ነገሮች በጣም ውስብስብ ሆኗል። ሶስተኛው የዓለም ጦርነት በቅርቡ ፊሽካው እንደሚነፋ እርግጥ ሆኗል። እንግዲህ እየሰማን ያለናቸው መረጃዎች በጣም አስፈሪ እየሆኑ ይገኛሉ። ሶስተኛው የዓለም ጦርነት እንግዲህ እንደሚነሳ ፍንጭ ማሳያ የሆኑ የተለያዩ ፍንዳታዎችና የተለያዩ የሚሳኤል ተኩሶች እንግዲህ በአሁኑ ሰዓት እየሰማን እንገኛለን። በዓለማችን ላይ እንግዲህ ታላላቅ ሀገራት የሚባሉት ሁላ በዚህ ጦርነት ላይ እንግዲህ መግለጫዎችን እያወጡና እነሱም እንግዲህ እጃቸውን እያስገቡ እንደሆነ እየተናገሩ ይገኛሉ። ፈጣሪ እንግዲህ ለዓለማችን ሰላሙን ያምጣልን ነው የምንለው። እንግዲህ ጦርነቱንም ጋብ እንደሚያደርግልን ተስፋ በማድረግ ሁላችንም በጸሎት እንትጋ እንላለን። ከዚህ በመቀጠል ደግሞ እስኪ በትዝታው ሳሙኤል ላይ ክስ እንደተመሰረተበት እየሰማን እንገኛለን። እስኪ እሱን ቪዲዮ ተመልክተን እንመለስ። በዚህ ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምተዋል። አቶ ትዝታውን በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱን መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣ ዋና አዋጅና በሌሎች ሕጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምተዋል። እንግዲህ እንደምንሰማው ትዝታው ሳሙኤል ላይ 3 ክሶች በአሁኑ ሰዓት ተመስርተውበት ይገኛሉ። እውነት ነው። እንግዲህ እኛም ከእንደዚህ አይነት ነገር እንዲቆጠብ ብዙ ቪዲዮዎች እንደሰራንበት የሚታወቅ ነው። በጣም ብዙ ስድቦችን እንግዲህ በቤተ ክርስቲያን ላይ የጥላቻ ንግግሮችም በቅዱሳን ላይ ሲናገር እንደነበረ የሚታወቅ ነው። ያው ቢዘገይም አሁን ላይ ክስ እንደተመሰረተበትና የባንክ አካውንቱም እንደታገደበት እየተነገረ ይገኛል። ከዛም በተጨማሪ ትዝታው ሳሙኤል በአሁኑ ሰዓት እንግዲህ ከሀገርም መውጣት እንደማይችል እየተነገረ ይገኛል። ትዝታው ሳሙኤል እንግዲህ እንደነ ጳውሎስ እስር ቤት ገብቼ ወንጌል ሰብካለሁ ነው የሚለው። እኔ እንጃ ብቻ እንግዲህ ወንጌል አይሰብክም በእርግጠኝነት። እዛም ሄዶ ስለ ኦርቶዶክስ ነው የሚያወራው። ስድብና ጥላቻውን ነው እዛም ሊናገር የሚችለው። እነ ኤርሚ እነ ዮናታን እንግዲህ ያግዙታል ብለን ተስፋ እናደርጋለን። እስቲ ከዚህ በማስቀጠል ደግሞ ፈለገ አትናቴዎስ ለዮናታን አክሊሉ አንድ ያስተላለፈው መልእክት አለ። ያ መልእክት ምንድነው የሚለውን እስቲ በቀጣይ ቪዲዮ ተከታተልን ነው እንመለስ። እኛ ጋር ግን ድራማ የለም። ማሳየት የምንፈልገው ሪያሊቲ ነው። ይሄንን አስረግጬ ነው የምነግርህ። ምናልባት መልእክቴ ስለሚደርስ ማለት ነው። እና እርሱለት፣ ቆርጣችሁ ላኩለት። በወጣቱ ጄኔሬሽኑ ላይ እየቀለድክ ያለህ ወንድማችን ያንተን መራብ አይደለም እንፈልገው፣ ያንተን መጠማት አይደለም እንፈልገው፣ ያንተን የኪስን መራቆት አይደለም እንፈልገው፣ ግን ነፍሳትን እንነጥቃለን። ያ ክርስቲያኔ ግዴታችን። በቃ እግዚአብሔር አምላክም ደግሞ በኃይል እንዲያስነሳን እንፈልጋለን። አምላካችን እግዚአብሔር የልባችን መሻት አይቶ ተመልክቶ በእውነት ይርዳን። አሁንም ከዚህ የበለጠ መስራት እንፈልጋለን። ፕሮቴስታንት የሆናችሁ እህት ወንድሞቼ እባካችሁ በየአዳራሹ ያለው ጫጫታ ይሰለቻችሁ፣ በየአዳራሹ ያለው ድራማ ይሰለቻችሁ። ዘይቱንም ገዝታችሁ ቲሸርቱንም ገዝታችሁ ጨውም ገዝታችሁ ህይወታችሁ ጨው ያለባችሁ በቃ ዘይት ገዝታችሁ እድላችሁ ህይወታችሁ እንደ ዘይት እያሟለቻችሁ የተቸገራችሁ ፕሮቴስታንት የሆናችሁ እህት ወንድሞቼ ባጠቃላይ በእድሜያችሁ አትቀልዱ። ሰዎች በሚሰሩት ድራማና ትሪክ ባካችሁ ቁጭ ብላችሁ ጊዜያችሁን አታቃጥሉ።
እኛ የሚያንገበግበን ትልቅ ጉዳይ አለ። ወንጌል ይዘን እናንተን የማብሸቅ ፍላጎት የለንም። የሚያበለጽግ ቃል ነው። በዚህ ቃል ደግሞ የትኛውንም ፕሮቴስታንት የሆነን ጄኔሬሽን ማብሸቅም ማናደድም አንፈልግም። ፍላጎቱም የለንም፣ ዓላማችንም አይደለም። ነገር ግን ግዴታ አለብን። ክርስቶስ በመስቀል ተሰቅሎ ዋጋ የከፈለው ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ ሳይሆን ለናንተም ለፕሮቴስታንት እህት ወንድሞቼ ነው። ስለዚህ ያ እንድንቀና ያደርገናል፣ ያ እንድንንገበገብ ያደርገናል፣ ያ ተስፋ እንዳንቆርጥ ያደርገናል። እና ፕሮቴስታንት እህት ወንድሞቼ በቃ የሰለቻችሁ በያዳራሹ ያለው ጫጫታ የሰለቻችሁ፣ ድራማው የሰለቻችሁ፣ ሁሌ የፈውስ ፕሮግራም፣ ሁሌ ትንቢት መጣላችሁ፣ ሁሌ የፈውስና የጸሎት ፕሮግራም ግብር ከወንጌሉ የራቃችሁ በቃ ጫጫታው ይሰለቻችሁ፣ ዘይት መግዛት፣ ጨው መግዛት፣ ጨርቅ መግዛት፣ ፎጣ መግዛት፣ ቲሸርት መግዛት የሰለቻችሁ እባካችሁ ጊዜያችሁን ስጡ። ታይማችሁን ብቻ ስጡ። ኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ማንም ድራማ መስራት አይችልም። ፈለገ አትናቴዎስ ብቻውን ተነስቶ ፕሮቴስታንት በሆኑ እህት ወንድሞቹ ላይ እንኳን ድራማ ልስራ ቢል ቅዱስ ቤተክርስቲያን ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። እንደፈለገ ሊፈነጭባት አይችልም። መዋቅር አላት ቤተክርስቲያን። ቤተክርስቲያን ድራማ የሚሰራባት ቦታ አይደለም። እናንተ ጊዜያችሁን ስጡን፣ ቤተክርስቲያንን እናሳያችሁ። በቃ እናንተ ጊዜያችሁን ስጡን፣ የቤተክርስቲያንን ትምህርት እናሳያችሁ፣ እንግለጥላችሁ። እንግዲህ እንዳዳመጣችሁት ነው ፈለገ አትናቴዎስ በግልጽ እንግዲህ ለዮናታን አክሊሉ መልእክቱን አስተላልፎለታል። በተለይም እንግዲህ በወጣቱ ላይ አትቀልድም፣ እኛ ነፍሳትን እንግዲህ እንወስድብሃለን፣ በእንደዚህ አይነት ሁኔታ አትቀጥልም እያለው ይገኛል። አንዳንድ ድራማዎች እንግዲህ በዛ መድረክ ላይ ወይም መልካም ወጣት በሚል ሰበብ እንግዲህ ድራማዎች እንደሚካሄዱ ከዚህ በፊት እንግዲህ በሰራናቸው ቪዲዮዎችም አስመልክተናችሁ ነበረ። ከዚያም በተጨማሪ እንግዲህ ፈለገ አትናቴዎስም ኦርቶዶክሳዊ መልካም ወጣት በሚል አዲስ ፕሮግራም እንግዲህ እንዳዘጋጀ ሱስ ሕይወት ያሉ እንግዲህ እህት ወንድሞቻችንን ለማምጣትም እንግዲህ አዲስ ፕሮግራም ነድፎ እየሰራበት እንደሚገኝ ለዛም እንግዲህ ለዮናታን አክሊሉ ምላሽ እንደሰጠ የሚያሳይ ቪዲዮ ነው። ከዚህ በመቀጠል ደግሞ ከሰሞኑ አንድ የተሰማ ዜና አለ። እሱ ምንድነው? በቻርች ውስጥ አንድ ግለሰብ ገብቶ እንግዲህ የቻርቹን ኪቦርድ እንደሰረቀው እየተነገረ ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። ቸርች ውስጥ በመግባት ኪቦርድ የሰረቀው ግለሰብ በዚህ ሰዓት ብዙዎችን እያነጋገረ ይገኛል። በወላይታ ዞን የሶዶ ዙሪያ ወረዳ ፖሊስ ጽሕፈት ቤት አስገራሚ ወንጀል ሪፖርት አቅርቧል። በጊሎ ቢሳሬ ቀበሌ ጋውጋ በተባለ ስፍራ ከሚገኘው የሊቱራን ቸርች ላይ የሙዚቃ መሳሪያ ኪቦርድ የሰረቀው ግለሰብ በሕግ ተጠያቂ ሆኗል። የወረዳ ፖሊስ ታክቲክ ምርመራ ክፍል ኃላፊ ኢንጂነር ታፈሳ ኦቾሌ እንደገለጹት ተከሳሹ የቤተ ክርስቲያኑን በር በመስበር የሙዚቃ መሳሪያውን በመውሰዱ ጥፋተኛ ተብሏል ብለዋል። በዚህም መሰረት ፍርድ ቤቱ ተከሳሹን የ7 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ታዲያ ይህንንም ብዙዎች በዚህ ሰዓት እየተቀባበሉት ይገኛሉ። አለ በገና ነው። ይህን ቪዲዮ ሳይ እንግዲህ እኔ ትዝ ያለኝ የበገና ነበረ አለ ያለችንን አንድ ንብረት ቸርች ባይሆንም እንግዲህ አስበዋል። ቸርች ድረስ ገብተህ ኪቦርድ ጋር ማውጣት አስበዋል። እሱ እኮ እንግዲህ ከዘበኞቹ ምናምን ሲገባ ምንድን ነው ይሄ ልጅ ሲመላለስ ማለት ነው እንደ ጸሎተኛ ነው እሱ የሚመለከተው ኪቦርዷን ነው። አይ ግን ይመቸው። ሌባና አበረታታም፣ ግን ያው ድፍረቱ ትንሽ ለየት ያለ ነው። አስበዋል። ቸርች ውስጥ ገብተህ ኪቦርድ ማንሳት ማለት በጣም ትንሽ ከበድ ያለ ነገር ነው። ትንሽ የሙዚቃ መሳሪያ እዚህ ምን ይሰራል ብሎ ይመስለኛል። ለማስተማርም ሊሆን ይችላልና እባካችሁ ተመልከቱት እንላለን ልጁን። እስቲ ከዚህ በማስቀጠል ደግሞ አንድ ድንቅ የሆነ ዝማሬን ከሰሞኑ ሰምተን ነበረ። የንስሐ መዝሙር ነው። በጣም ብዙ ሰዎችም በዛ ዝማሬ ሲያለቅሱ ነበረ። የወንድማችን እንግዲህ የዘማሪ አቤል መክብብ ዝማሬ ነው። እስቲ አድምጠነው እንመለስ። እንደኔ ማርከው ማንነው እንደኔ ቅር ያልከው ማንነው? ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማንህ? ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማንህ?
በእውነት ለዘማሪ አቤል መክብብ ቃሎትን ያሰማልን። ሁላችንም ራሳችን እንድንመለከትና ራሳችን ዞር ብለን እንድናይ የሚያደርግ መዝሙር ነው። በእውነት በጣም ልብን የሚመስጥ ድንቅ ዘማሪ ነው የሰማነው። እንግዲህ በዛ ቦታ ላይ የነበሩ ሰዎች በጣም ተመስጠው እንግዲህ ሲያነቡላ እንደነበሩ በዘማሬው አምላካችን እንግዲህ እንዴት ይቅርታ እንዳለን እንግዲህ እንዴት ምሕረት እንዳደረገልን የሚያስረዳ መዝሙር ነው። እስቲ ከዚህ በማስቀጠል ደግሞ እህትና ወንድም እንግዲህ ያላቸውን ፍቅር የሚያሳይ አንድ ድንቅ የሆነ ቪዲዮ ከሰሞኑ ሶሻል ሚዲያው ላይ ተመልክተናል። እስቲ አይተነው እንመለስ። ምን አይነት መዋደድ ነው? ምን አይነት የእህትና የወንድም ፍቅር ነው? ይህ ምስል የሰው ልጅ ካሉት እሴቶች ሁሉ ታላቁ ፍቅር መሆኑ ያስታውሰናል። ቻው የእናቴ ልጅ ስትለው ነፍሷ አብሮት የሄደ ይመስላል። ፍቅር ዕድሜ የለውም። ወንድም እና እህት ሲከባበሩና ሲዋደዱ ማየት ደግሞ ለነፍስ ታላቅ እረፍት ነው። ዛሬ ማህበራዊ ሚዲያው ያጥለቀለቀው ይህ ቪዲዮ ተራ የሁለት ሰዎች ስንብት አይደለም። የዘመናት ትዝታ፣ የደም ትስስርና እንዲሁም ደግሞ የማይጠገብ የወንድምና የእህት ፍቅር መግለጫ እንጂ። እድሜያቸው ቢገፋም ሽበት ቢወርሳቸውም በልባቸው ውስጥ ግን ያ ያደጉበት የልጅነት ፍቅር ዛሬም እንደ ትኩስ እሳት ይነዳል። ወንድም እህቱን ሊጠይቅ ሄዶ የመለያቸው ሰዓት ሲቃረብ የታየው ትዕይንት የብዙዎች ልብ ሰብሯል። እናንተስ ስለዚህ ምስል ምን ትላላችሁ? እስኪ ሐሳባችሁን አጋሩኝ። በእውነት እንደተመለከታችሁት ነው። እጅግ በጣም የሚያስገርም ቪዲዮ ነው። ሰሞኑን እንግዲህ ሶሻል ሚዲያ ላይ ሲዘዋወር ነበር ያገኘ ነው። እንግዲህ እኚህ ሁለት እህትና ወንድማማቾች ማለት ነው ለረጅም ጊዜ ተራርቀው ከነበሩ በኋላ በአጋጣሚ እንግዲህ ለሕክምና እሱ ወደ አዲስ አበባ በሄደበት አጋጣሚ የሷም መኖሪያ ወደዛው አቅራቢያ ስለነበረ እዛ ሄዶ ካገኛት በኋላ ድጋሚ እንግዲህ ሊለያዩ ሲሉ የነበረውን ሁኔታ ነው እንግዲህ ይሄ የሚያሳየው ማለት ነው። በተለይ ደግሞ ቻው የእናቴ ልጅ እያለች እጁን ስትስም እንግዲህ በጣም ብዙ ሰዎች የሚያስደንቅና በዚህ ልክ ደረጃ ደግሞ በዚህ እድሜያቸው ይሄን ያክል መዋደድ ፍቅር እንደሚያረጅ የሚያሳይ ነው ሲሉ ነበር። በጣም ልብ ይነካል። ደግሞ ስታስበው ታውቃለህ በልጅነት አብረህ አሳልፈ ምናምን አብረህ አድገህ ለረጅም ጊዜ ተራርቀው ድጋሚ ሲገናኙ በጣም ልብን የሚነካ ቪዲዮ ነው። ከዚህ በማስቀጠል ደግሞ ፓስተር ሶፊ እንግዲህ ኢትዮጵያዊ ጃንደረባ ብሔሩ ምንድነው አይነት ጥያቄን ለደምሮ ጠይቆት ነበረ። በጣም የሚገርም ጥያቄ ነው። እስቲ ቪዲዮን ተከታትለን እንመለስ። ያ ጃንደረባ ሐዋርያት ሥራ ምዕራፍ 7 ላይ በኪዳን ስላለ ለማንገስ የት ሄደው? ኢየሩሳሌም ሄደው ገብቷል። ስለ ኢየሱስ ክርስቶስ እያነበበ እያየ እያወቀ ከዛ በኋላ ፊልጶስ መጥቶ አብራራ አንድ ጥያቄ ልጠይቅህ። ኢትዮጵያዊ ጃንደረባ ነው ብለሃል። ኢትዮጵያ ውስጥ ደግሞ የተለያዩ ብሔር ብሔረሰቦች አሉ። ከየትኛው ብሔር ብሔረሰብ ነው ሰውየው? ኢትዮጵያዊ ጃንደረባ ከየት ነው? ከኢትዮጵያ ብሔር ነው የወጣው። ከኢትዮጵያ ብሔር ከየት? ጉራጌ ነው? ኦሮሞ ነው? አማራ ነው? ትግሬ ነው? ሀዲያ ነው? ወላይታ፣ ሶማሌ፣ አፋር፣ ቤንሻንጉል፣ ሽናሻ ከየት ነው? ኦሮሞ ነው። ኧረ እኔ የለሁበትም አባቴ። ሚውት አድርጊያቸዋለሁ አባ። እኔ አሳቀኝ ከመላሹ በላይ እኔ የለሁበትም ማለት ሁለታችንም ሚውት አድርጊያቸዋለሁ። መላሹ ሶፊ ግን በጣም የተመታ ሰው ነው። የሚጠይቀው ጥያቄ እሱ እያስረዳ ያለው ስለ ጃንደረባው ነው፣ እንዴት ወደዛ እንደሄደ ምናምን። እሱ ግን ኢትዮጵያ ብሔሩ ምንድነው ማለት በጣም እንግዲህ ዘና የሚያደርግ ቪዲዮ ነው። በዛ ላይ ደግሞ እንግዲህ ከሰር ያለው ልጅ የሚመልሰው ማለት ኦሮሞ ነው ሲል ከአንዳንድ ማን የነገረ ይሄንን መልስልን። ሰሞኑ ደግሞ አንድ እህታችን አውቃ ይሁን ወይም ደግሞ ሳታቅ እንግዲህ ቤተክርስቲያን መስሏት መስጊድ እየተሳለመች ወይም ደግሞ መስጊድ በር ላይ ቁማ ጸሎት እያደረገች እንግዲህ አንድ ቪዲዮ ወጥቶ ነበረ። በዛም ቪዲዮ ዙሪያ በጣም ብዙ ሰዎች እንግዲህ የተለያየ አይነት ሐሳብን እንዲሁም ኮሜንትን ሲያሰፍሩ ነበረ። ከሰሞኑ ደግሞ አንድ ወንድማችን መጥቶ ሁሉንም እንግዲህ የሚያስማማ ወይም ደግሞ በጣም ለየት ያለ ሐሳብ እንግዲህ አስፍሮልናል። እስቲ እሱን ቪዲዮ ተከታትለን እንመለስ። ኦርቶዶክሱና መስጂዱን የምትሳለመዋን ሴት ብዙ ሰዎች እያፌዙባት ነው። ቪዲዮ ላይ እንደምታዩትም የዞረባት ብለው ኮሜንት አድርገዋል። እኔ ግን አንድ ነገር ተረዳው። ይቺ ሴት በየዋህነትና በንጹህ ልብ መስጂዱን ብትስመውም ከላይ የሚያያት የልቧን ይረዳል ብዬ አሰብኩ። ምናልባትም ይቺ ሴት የሚያስጨንቅ ቡዳ የሆነ ነገር ወርዶባት የቱ ጋር ሁኜ ወደ ፈጣሪ ልጮ ስትል አንድ የመስጊድና የቤተክርስቲያን ቅርጽ ያለው መግቢያ በር አግኝታ እንደዚህ ስትሳለም አየናት። ፈጣሪ እንደኔና እንደናንተ ያለውን ብልጥነን አዋቂነን ብለን የምናስበውን ይሰማል ብዬ አላስብም። በየዋህነትና በመልካምነት በንጹህ ልብ እንደዚህ ሴት ምን ይሁን ሳታቅ ለምታምነው ለሷ ይራራል ብዬም አመንኩኝ። እናንተስ ምን ሐሳብ አላችሁ በዚህ ቪዲዮ? ለሆነ ሰው ትምህርት ሊሆነው ይችላልና ለምታውቁት ሰው ሁሉ አጋሩት። በጣም እንግዲህ ትንሽ የሚያስገርም ቪዲዮ ነው። እንግዲህ እንደኛ አይነት ብልጥ ወይም ደግሞ አራዳንን ለምንል ሰዎች እንግዲህ ፈጣሪ መልስ ይሰጠናል ወይ የሚለው ጉዳይ እንግዲህ በጣም አነጋጋሪ ወይም አጠያያቂ ጉዳይ ነው።
አሁን እንግዲህ እህታችን ደግሞ እንግዲህ በማወቅ የሚሆን ባለማወቅ እንግዲህ በንጹህ ልብ እንግዲህ በመስጊድ በር ላይ ቆማ የተሳለመች በሩን ማለት ነው ስትጸልይ ነበረ። እንግዲህ እግዚአብሔር ልቦናችንን ስለሆነ የሚያውቅ እንግዲህ እሱ ነው የሚያውቀው የእሷን ጸሎት ምን እንደሆነና እንደሚሰማትና እንደማይሰማት ማለት ነው። አሁን እንግዲህ ብዙም ደግሞ የዞረባት አይነት እንግዲህ ምላሾች ሲሰጡ ነበረ። እንግዲህ አብዛኞቻችን እንግዲህ በዚህ ጉዳይ የዞረብንን ማለት ይቻላል። አጋጥሞም ያ ከሆነ ብዙ ጊዜ እኔ ትምህርት ቤት ብዙ ጊዜ ተሳልሜ ልገባ እላለሁ ሳላስበው ወይ ስወጣ ምናምን በቃ ልዞርልና ከዛ ተሲለኝ ቀስ ብዬ እመለሳለሁ። በተለይ አዲስ ትምህርት ቤት እኔ አሁን አስታውሳለሁ ኤሌመንታሪ የሆነ ግቢያችን ምናምን ትንሽ ነበረ። ሃይስኩል ስንገባ ሰፋ ይላል ምናምን እና እንደ ቤተክርስቲያን ነው ዲዛይኑ ከላይ አላት። ወጣውና ዞር ብዬ አክኬ ተመለስኩ። እውነት በጣም ብዙ እንግዲህ ጤና ጣቢያዎች ምናምን ትላልቅ ትምህርት ቤቶች ብዙ ጊዜ ቤተክርስቲያን አይነት በራቸው ላይ ባነር ስለሚሰራ ወይም ደግሞ ከላይ ቅርጿ ስላለች እንግዲህ ብዙ ሰዎች ይመሳሰልብናል። እቺ እህታችን እንግዲህ መስጊዱ የዛ አይነት ቅርጽ ስላለው እንግዲህ ተሳስታ ሊሆን ይችላል። ፈጣሪ ደግሞ እንግዲህ የልቧን አይቶ እንደሚሰማት እንግዲህ ተስፋ እናደርጋለን። የዛሬ ቪዲዮአችንን እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። እስከዚህ ድረስ ይህን ቪዲዮ ተመልከታችሁ ደግሞ ላይክ ያላደረጋችሁ ላይክ እንድታደርጉ እንጠይቃለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።